አንቺ በክት አይ ጌታዬ ሆይ አሁን ለኔ አንቺ አሁን እናት እኮ ነሽ። እናት ነፈር በቃ እናት ነሽ አንቺ። የምር ነው የምልሽ። አሁን የኔ እናትና የአንቺና ብትገናኙ ምን ብሎ ሰው ራሱ እንደማይ ራሱ ነው ግራ የሚገባኝ። እግዚአብሔርን እንደ አሮጌት ብለሽ ነው እኔ የምትዘቅዝቂኝ። ዘቅዝቂኝ እኔ ችግር የለብኝም። ነገር ግን አንቺ እኔ የገረመኝ ነገር ምን አለ መሰላችሁ ውዶቼ፣ ሄሚን ከነ ቤተሰቡም እየዘቀዘቀች እናቱንም አልሐምዱሊላህ ከሁሉም ነገር ነፃ ነኝ፣ ነፃ ልብ ስለሰጠኸኝ አላህ ያመሰግናለሁ አላለችም? ሴትዮ በቂጥሽ ነው እንደምታስቢው። አንቺማ በቂጥ እንደምታስቢው ነው እኔ የተረዳሁት። እውነት ማለት በጭንቅላት ብታስቢ እንደዚህ ታደርጋለች ብዬ በፍጹም አላስብም። ገባሽ? ማለት በጭንቅላት ሳይሆን ያው በቂጥ ነው የምታስቡት እናንተ። ገባችሁ አይደል? ኢካክ ስታስጠሉ መጅኑኒ ወላክሉ ማፍዘን ክሉ ማፍሞክ ገባችሁ አይደል? ጭንቅላት የሌላችሁ የጭንቅላት ደሃ ናችሁ። አንቺም ደግሞ አልሐምዱሊላህ ያለሽ እንዴ? አረ በስመ አብ ወልድ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ። እንዴት ዋላችሁ ውዶቼ? ጠፋው በቃ ጠፋው። እኔ አሁን ዛሬ ቀን ቲክቶክ ውስጥ ላይ ነኝ ያለሁት። ገባችሁ አይደል? ቲክቶክ ላይ በጣም ዞር ዞር እያልኩ ነበረ። ጋጣ ወጦችንም እያየሁ ነበር እና በጣም ገርሞኝ አንዳንድ ሰዎች ወዴት እየሄደ እንደሆነ አየሁና በጣም ገረመኝ። ቆይ እኔ የምላችሁት እኔን አሮጌት የምትሉ ሰዎች እኔ አሮጌት መሆኑ እንኳን እሱ ጥሩ ነኝ። አንቺ አሁን እኮ እኔ አሮጌት የምትዩ ልጅ ማለት ነው። አሁን እዚህ ጋር ለጥፌሻለሁ። አንቺ ማለት ነው ለእኔ እናት ነሽ። ገባሽ? እንዴት ከልጅሽ ጋር እንድትርክ ትፈጥሪያለሽ? አሁን እኔ አንቺ እኮ ልጅሽ እኮ ነኝ ሴትዮ። ምን ነው ጠፋብሽ እንዴ? ወይስ ልንገርሽ እኔ ካልገባሽ እንዴ? እኔ እኮ ላንቺ ልጅሽ እኮ ነኝ። የምር ነው የምላችሁት ውዶቼ። እቺና የኔ ማለት የኔ እናቴና ባገናኙ አረ በጣም ነው የሚገርመው። እንዴ በፍጹም ነው የማይገናኘው። ኔቨር በፍጹም ማለት ነው። ለምንድን ነው እንደ እድሜት መሆን ማለት ያቃታችሁ? እኔ እኮ ተውኳችሁ እኮ። ሰው ሲተው አትፈልግ ማለት ነገር ይላችሁ በዚያው። እናንተ አሁን ሰዓት ላይ ብሩክና ሄሚ ሰላም ናቸው አይደል? ሰላሙን ስለማትፈልጉ ነገሩ ከየት እናመጣ እንቀስቅስ ብላችሁ ነው ነገሩ ነው የጀመራችሁት። እና በቃ ጭንቅላት የላችሁም እኮ ዜሮ፣ በቃ ዜሮ ማፊ ማይንድ ወላ። ሁላችሁም ደግሞ የፈጠረው ማለት ተፈጥሯችሁ አንድ ነው። ደግሜ የምናገረው ነገር ነው ይሄና ውዶቼ፣ አንድ ራሱ የሚያሰብ የሚችል ሰው የለም እነዚህ ሰዎች ውስጥ ማለት ነው። አንድ ትንጥዬ አንዷ ጭንቅላት ያለው ሰው ምንም የለም። ሁሉም ዜሮ ነው። ገባችሁ? ሁሉም ዜሮ ባትሆኑ ነው የሚገርመኝ። ዜሮ ባትሆኑ ነው የሚገርመኝ። የምር ነው የምላችሁት። ኧረ በኢየሱስ ስም። ለማንኛውም እኔም መዘቅዘቁን ቀጥሉ። አንቺ እዚህ ጋር የፈለግሽው ነገር አድርገሽ እዚህ ጋር ሄደሽ ደግሞ አልሐምዱሊላህ ንጹህ ልብስ ስለሰጠኸኝ አመሰግናለሁ። የምን አልሐምዱሊላህ ነው? ሰውን የዘቀዘቅሽ ነው፣ እናትን የዘቀዘቅሽ ነው። አንቺ ንጹህ ልብ የምትዩ ጀዝባ። እኔ ሲጀመር ተናገርኩ እንጂ ማች አረኩ በዚህ ወኛ ተናድጄ ነው ያረኩ እንደዚህ የተናገርኩት እንጂ እንደ እናንተ ጭንቅላት ማለት የጭንቅላት ደሃ ሴት አይደለሁም። እኔ ጭንቅላት ያለኝ ልጅ ነኝ። ገባችሁ? እና እንከባበር። ገባችሁ? እንከባበር ነው የምላችሁት። ማከበር ጥሩ ነው። ገባችሁ አይደል? ማከባበር ጥሩ ነው። ተከበሩ። እንደ ዲቤት መሆን ጥሩ ነው። እሺ በጣም ነው ፈለባችሁ ዘንድሮማ። የምር ነው የምላችሁ ዘንድሮ 2018 ከገባ በኋላ እናንተ በዚህ ሁሉ ሲጀመርም ሁላችሁንም በቃ አለ አሁን ላይ ቲክታክ ላይ አላችሁ 3 ነው 5 ሰዎች ናቸው በስተላይ አሁን ቲክቶክ ሰላም እንዳይሆን ማለት ቲክቶክ ሰላሙን እንዲያጣ እያደረጋችሁ ያላችሁት በክቶች። ለማንኛውም ተፋቱ። ገባችሁ አይደል? እኔን ዘቅዝቁኝ፣ የፈለጋችሁ ነገር አድርጎ ፈቅጄላችኋለሁ። እኔ አልነካችሁ። ገባችሁ አይደል? ግን እኔ ማነካው ቡራውና ሄሜን የብሩክንም ማንንም አልነካችሁም። ግን እናንተን ልፋታችሁ። እናንተ አሮጊቶች እድሜ ሄዷል። በዛ ላይ ፕሬዳችሁ ቆሟል። አታገቡም ወይ ከሜዳችሁ አጠፉም ወይ ከሜዳ ቢጠፉ እንኳን ምን አለበት? እንዶ ቲክቶክን አጠፍታችሁ ቢጠፉ ጥሩ ነበር።
ኧረ ክፉ ሰው ኖረም አይኖረም ምን ይጠቅማል ሲጀመር ማለት ነው። እውነት ነው የምላችሁት። ክፉ ሰው ኖረም አይኖረም ጥቅም የለም ኔቨር። ለማንኛውም ማለት ነው ጭንቅላታችሁ ማይንዳችሁ የአባቴ አምላክ ይዚጋችሁና ይሄ ማለት የማጃጃሉን ብታቆሙ ጥሩ ነው። አትጃጃሉ እሺ ጅሎች። ኧረ በእናታችሁ 32 ሰው ሰውን ያስቸግራል። እንደው 32 አይደለም አሁን ላይ እንኳን ወደ 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 5 ሰው ትሆናላችሁ እንደዚህ የምታደርጉት ማለት ነው። እና ያው አምስቱንም አንድ ወቃጭ ነው ማለት እንትን ያደርጋችሁ ማለት ነው። ለማንኛውም ውዶቼ በጣም ወዳችኋለሁ። ቪዲዮ እና ሼር አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። እነኚህ እነ እክሌን እናጥባለን፣ እንረግጣለን፣ እንሰድበዋለን። በቃ እንደዛ ነው ነገሩ እና ማለት ለምሳሌ ችግሩ ካለ እንደፈለጋችሁትን እኔንም ይሁን ማንንም ዘግዝቁ። ነገር ግን እናቶችን አትንኩ። በቃ ከላስ ማፊ ማይንድ አይዳ ወላ መጅኑን አይዳ ወላ ሌዚ ማፊ ነው ያኔ መብት ፈሞ ዙባላ ወላ ሄዳ እና ለማንኛውም ወዳችኋለሁ። ኦኬ ወዳችኋለሁ። አንዳንዴ በክቶች ደግሞ እዚህ ጋር መታችሁ ኮሜንት የምትሽለጥለጡት ምድረ ጅል ምድረ እበት አርፈሽ ብትቀመጭ ይሻልሻል። ገባሽ? አይመለከታችሁም። የምር ነው የምላችሁ እና ማለት ነው ተከበሩ እሺ። ጭንቅላታችሁ ላይ እንደ ሙስሊም ሸርባ እንትን ጠምጥማችሁ ምንድነው ይሄ ሂጃባችሁን አወልቁና እዚህ ጋር ቲክቶክ ላይ የፈለጋችሁትን ዝሙት ምናምን ስሩ። ገባችሁ? ሂጃብ ያደረገው ሰው ምስኪን ትሁት ሰው አክባሪ አዛኝ ነው። እንደናንተ ጋጠወጥ አይደለም። እሺ ጋጠወጡላ እበት